ሰላም በያላችሁበት የተወደዳችሁ ተመልካቾቻችን ዛሬም እንደተለመደው እንግዲህ በርካታ የሙዚቃ ግብዣዎችን ከመረጃዎች ጋር ይዤላችሁ ቀርቤያለሁ። እንደምታውቁት እንግዲህ በሙዚቃ የተለያዩ ርዕሰ ጉዳዮች ይነሳሉ፣ ጠንካራ መልእክቶችም ይተላለፋሉ በሙዚቃ። ለዛሬ የመረጥኩላችሁ እንግዲህ ቀደም ሲል እንደጋበዝኳችሁ ሙዚቃ ማለት ነው በሀገራችን በተለያየ ጊዜ የተሰሩ የኮሜዲ ዘውግ ያላቸው አስቂኝ እንዲሁም እያዝናኑ ቁም ነገር የሚያስጨብጡ ሙዚቃዎችን ነው የመረጥኩላችሁ። እነዚህን ሙዚቃዎች እየጋበዝኳችሁ መረጃዎችንም እየተለዋወጥን ቆይታ እናደርጋለን። ቀዳሚ ያደረኩት እንግዲህ ወደ ብሔራዊ ቲያትር አቅንቼ ጌጡ አየለን ነው። ጌጡ አየለን እንግዲህ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። በብሔራዊ ቲያትር ለበርካታ ዓመታት በመድረክ መሪነት እንዲሁም በሙዚቃ ተጫዋችነት አገልግሏል። ጌጡ አየለን ለየት የሚያደርገው ብዙ ጊዜ መድረክ የሚመራው በሙዚቃ ነበር፣ ራሱንም የሚያስተዋውቀው በሙዚቃ ነበር። ሌላው ለየት የሚያደርገው ነገር ደግሞ መድረክ ላይ ሙዚቃዎቹን ይዞ ሲቀርብ ግጥሞቹን አይለማመዳቸውም፣ እዛው መድረክ ላይ እየፈጠረ ነበር የሚጫወተው። እስኪ ከጌጡ አየለ አንዱን ሙዚቃ ልጋብዛችሁ። በብልጭልጭ አምሮ ይሳለው ዝንጀሮ ያስቀኛል ጦጣ ጭቅኛ መቃኝ ወጣጣኝ ይውጣ ወንጭት መታ Geveta, Gorantos Vegena, Chagutunete, Akabindizana, Yetemanungo, Yetemanungo, Hulu, Bevilistic Am, Musurot Berku, Yesina, Apakus Bernu, Megam Oke, Keketina, Wakina,
ከዚሁ ከብሔራዊ ቲያትር ሳንወጣ እንግዲህ ሌላኛዋን ሙዚቀኛ እናገኛለን። ዘነበች ታደሰ በብሔራዊ ቲያትር ለበርካታ ዓመታት በተወዛዋዥነት በሙዚቀኛነት እንዲሁም በተዋናይነት አገልግላለች። ዘነበች ታደሰ በሙዚቃዎቿም ላይ በቲያትሮቿም ላይ እንግዲህ ለየት ያለ ገጸ ባህሪን ትጫወት ስለነበረ በቀዳማዊ ኃይለ ሥላሴ ጭራቅረሽ የሚለውን ቅጽል ስም እስከ ማግኘት ድረስ ደርሳለች። ሎሚ ቦረቡር የሚለው ሙዚቃዋም ተወዳጅነትን አትርፎላታል። ይህንን ሙዚቃም ዘነበች ታደሰ ለረጅም ዓመታት ለየት ባለ እንቅስቃሴዋ በብሔራዊ ቲያትር መድረክ ላይ ተጫውታለች። ይህንን ሙዚቃ አልጋብዛችሁ። በዚህ ዘርፍ እንግዲህ በሀገራችን ስም ካላቸው ኮሜዲያን ወይም ደግሞ ሙዚቀኞች መካከል በዋናነት የሚጠቀሰው ፋንቱ ማንዶዬ ነው። ፋንቱ ማንዶዬ የቀድሞ ማዘጋጃ ቤት የአሁኑ የአዲስ አበባ ቲያትርና ባህል አዳራሽ በነበረ ሰዓት ከዛም በኋላ በርካታ የኮሜዲ ዘውግ ያላቸው ሙዚቃዎችን ሰርቷል። እንደምታውቁት እንግዲህ ፋንቱ ማንዶዬ በብዛት ትኩረት የሚያደርገው መጠጥና ስካር ላይ ነው። በዛው ልክ ግን ጠንካራ መልእክት የሚያስተላልፉ ሙዚቃዎች ናቸው የሚሰራቸው። በመቀጠል የምጋብዛችሁ ሙዚቃ የፋንቱ ማንዶዬ እሁድ የቁብ ጠላ ስለጋ ምድርና ሰማዩ ሲዞርብኝ ነጋ ሰኞ ራሴን አሞኝ መስሪያ ቤት ገብቼ ካለቃዬ ጋር ዋልኩኝ ተጣልቼ ማክሰኞ ዕለት ሚስቴ ሆስፒታል ሄዳ ታክሲ ይዟት መጣ መንታ ልጆች ወልዳ ሮብ የአራስ ጥሪ የመጣው ጠጅ ቲምቢራዬ እስኪዞር ኩምኩምኩት እንጂ ሐሙስ ቢላስ የደም ላፈስ ዶሮ ሽንት ቤት ገባ ሲያመልጥ ተወርውሮ ዓርብ እንደ ልማዴ ዝጉብኝ ገብቼ ሳጣጥር አደርኩኝ ህሊናዬን ስቼ ዓርብ እንደ ልማዴ ዝጉብኝ ገብቼ ሳጣጥር አደርኩኝ ህሊናዬን ስቼ ቅዳሜ ሳይለቀኝ ዓርብ ዕለት ስካር ዳግም ጠጣሁበት አንጀቴ እስከሚያር
በሳምንቱ እዛው ቤት ሄድኩና አዝዬ ተመለስኩን ክትክታልኩና በ1970ዎቹ እንግዲህ ሀገራችን ላይ የተለያዩ የኪነት ቡድኖች በስፋት የተቋቋሙበት ጊዜ ነበረ። ከነዚህ መካከል አንዱ የጎጃሙ የጊሽ አባይ ኪነት ይገኝበታል። የጎጃሙ የጊሽ አባይ ኪነት እንግዲህ ለሀገራችን ሙዚቃ በርካታ ሙዚቀኞችን ማበርከት ችሏል። በተለይም ደግሞ በባህል ሙዚቃው ዘርፍ ማለት ነው። እነ ሰማኸኝ በለው እነ ይሁኔ በላይ እንዲሁም በዋሽንቱ እነ ሀብቱ ንጋቱ ወይም ደግሞ በመድረክ ስሙ እነ አንሙትን ማንሳት ይቻላል። በነገራችን ላይ አንሙትን ካነሳው አይቀር አንድ ነገር ልበል። በሀገራችን የዋሽንት አጫዋትን አንድ ደረጃ ወደፊት ያራመደ የተባለለት ሙዚቀኛ ነው። እስከዛሬ ድረስ የምናጣጥማቸውን የዋሽንት ስራዎቹን ትቶልን አልፏል አንሙት። ከዚህም ባለፈ ግን በየጊዜው የዋሽንትን አጫዋት አዳዲስ አጫዋቶችን ለማበርከት ጥረት ሲያደርግ የነበረ ባለሙያ ነው። በዚህም እንግዲህ ባለ 10 ቀዳዳ ዋሽንትን ለመፍጠር ጥረት አድርጓል። በዚህ ጥረቱ አንሙት በአንድ ወቅት እንደተናገረው ከ200 በላይ ሸምበቆዎች እንደፈጀበት ተናግሯል። በኋላ ላይ ግን ተሳክቶለት ለሀገራችን ለመጀመሪያ ጊዜ በሚያስብል ደረጃ በሙዚቃ መሳሪያ የተቀነባበረ የዋሽንት ስራውን አሃዱ ብሏል። ከዛም በተከታታይ በዋሽንት ብቻ 4 አልበሞችን ማሳተም ችሏል አንሙት። በማስከተል የምጋብዛችሁ ይሁኔ በላይ ሰማኸኝ በለውና አንሙት በዋሽንት የተጫወቱትን ሙዚቃዊ ድራማ ነው። የዚህን ሙዚቃዊ ድራማ ድርሰቱን የሰራው ይሁኔ በላይ ነው። ዘና በሉበት። የምታረጊውን እኮ ከደጃፉ ላይ ሆኛ ይሻለው እስካሁን ደስ ተልኮ እዚህ ተቆሞ ይቀራል። ደማ ተብር ያረካት ነው። እኔ ማምዬ መጣውና እንድ ስራ ምን ልሰራ እኔ ጆኮ ጣፋጭ ናት ሸንኮራ ዛዲያሳ ምን አለበት ወስጄ ብነሳ አንተ ጨለቀልኝ እንዴት ደፈርከኝ አንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በግዚያቸው ዋይ ጉድ ልጅቱ እኮ የኔ ልጅ ናት እና ብትወንሳ ኧረ አንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በግዚያቸው ጥሩ ፍቃደኛውና ከዚች ቁማ ከቀረች ከዚያ ስትመጣ ትገባታለች የአገሬ ልጅ ባለጋሜ ትውልዷ ጎጃሜ 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 መድኃኒት አንቺ ነሽ ያዘኝ በሽታ እንግዲህ በሀገራችን በተለያየ ጊዜ የተሰሩ የኮሜዲ ይዘት ያላቸውን ሙዚቃዎች የጋበዝኳችሁ መረጃዎችንም እየተለዋወጥን ነው ቆይታ ያደረግን ያለ ነው። በሌላው ዓለም ልምድ ብንመለከት እንግዲህ እንደነዚህ አይነት ስራዎች ትልቅ ትኩረት ይሰጣቸዋል። በዚህ ዘርፍ የተሰማሩ ባለሙያዎችም እንግዲህ ብዙ ሺህ ሰዎች በተሰበሰቡበት ኮንሰርት እስከ ማዘጋጀት ይደርሳሉ። ከዛም አልፎ ተርፎ እንግዲህ በዓለማችን ትልቁ በሚባለው የሙዚቃ ሽልማት ግራሚ አዋርድ ላይ ራሱን የቻለ የአመቱ ምርጥ የኮሜዲ ሙዚቃ አልበም ተብሎ ዘርፍ ተሰጥቶት ባለሙያዎቹም ይሸለማሉ። ለመሆኑ በእኛ ሀገርስ ለዚህ ዘርፍ የሚሰጠው ትኩረት ምን ይመስላል? የሚመለከተው አካል ወይም ደግሞ ባለሙያዎች ይሄንን ዘርፍ እንደ አንድ ግብአት ወይም እንደ አንድ አስተማሪ ህብረተሰቡን የሚያነጽ የሚያስተምር መሆኑን ግምቱ ውስጥ ከተው በዘርፉ ሽልማት ቢያዘጋጁና ቢሰጡ ደስ ይለናል። ግን ዞር ብሎ የሚያየ የለም ከመመልከት ውጪ እና አሁንም በርቱ በይል። በኮሜዲ ውስጥ ብዙ መልእክቶች ይተላለፋሉ፣ ብዙ ትልልቅ ጉዳዮች ይተላለፋሉ እና በውጭ ሀገር በጣም እንደዚህ አይነቱ ስራ በጣም በትኩረት ይሰማል። ደሞም ያው እንደ አዋርድም ላይ እስከ መቅረብ ድረስ ይደርሳል። እኛ ሀገር ግን ካታጎሪውም የለም እኮ
ምክንያቱ ምን እንደሆነ ለኔም ግራ ይገባኛል። ቀጣዩን ሙዚቃ ከመጋበዜ በፊት እስኪ ስለ አዲስ አበባ ዩኒቨርሲቲ የባህል ማዕከል አንዳንድ ነገር ልበላችሁ። የአዲስ አበባ ዩኒቨርሲቲ የባህል ማዕከል የተቋቋመው በ1957 ዓ.ም ነው። ያቋቋሙት ደግሞ ፊሊፕ ካፕላን እና ተስፋዬ ገሰሰ ነበሩ። ፊሊፕ የእንግሊዘኛውን ክፍል፣ ተስፋዬ ገሰሰ ደግሞ የአማርኛውን ክፍል ይመሩት ነበረ። የተቋቋመበት ዋነኛ ዓላማ በወቅቱ የቲያትር ትምህርት ክፍል ስላልነበረ ተማሪዎች ደግሞ ተሰጧቸውን ክህሎታቸውን የሚያወጡበት መድረክ ያስፈልጋቸው ስለነበረ ነው። ከዛ በኋላ እንግዲህ እነ አባተ መኩሪያ ወንድማማቾቹ ዮሐንስ አድማሱና ዮናስ አድማሱ በቲያትሩ፣ እነ ገብረ ክርስቶስ ደስታ በስዕሉ እንዲሁም እነ ኃይለ ገሪማ ብቅ ያሉበት ጊዜ ነበረ። እንግዲህ በዚህ በባህል ማዕከሉ ስራዎቻቸውን ካቀረቡ ሰዎች መካከል ጸጋዬ ገብረመድህን ይገኛሉ። ጸጋዬ ገብረመድህን ቴዎድሮስ የሚለውን ቲያትር ቀዳማዊ ኃይለ ሥላሴ በተገኙበት ተጫውተውታል። እነ መንግስቱ ለማ በዚሁ በባህል ማዕከሉ ቲያትሮቻቸውን ያቀረቡ ሰዎች ናቸው። ከዛም ባለፈ እንግዲህ ለሀገራችን የሙዚቃ ኢንዱስትሪ ትልቅ አስተዋጽኦ ያበረከቱት ተስፋዬ ለማ ኦርኬስትራ ኢትዮጵያ የሚለውን እንቅስቃሴ የጀመሩት በዚሁ በባህል ማዕከሉ ነው ማለት ነው። በ1970ዎቹ ደግሞ እነ ጌትነት ነውና ሌሎች ወጣት ከያንያን ወደዚህ ባህል ማዕከል መጥተው ስራዎቻቸውን ማቅረብ ጀምሯል። እንግዲህ በዚህ በባህል ማዕከሉ እስከዛሬ ድረስ በርካታ ዜማዎች ተሰርተዋል። በርካታ ባለሙያዎችንም ማፍራት ችሏል። አብዛኞቻችሁ የምታስታውሱት ዘመን ተሻጋሪ የሆነው የምርቃት ሙዚቃ እንኳን ደስ አላችሁ የሚለው ሙዚቃ እዚሁ ባህል ማዕከል ውስጥ ነው የተሰራው። እንግዲህ በወቅቱ ከተሰሩት ሙዚቃዎች መካከል ሴቶችና ወንዶች እየተቀባበሉ የሚጫወቱትን እናንተ ወንዶች 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 ሚላውን ሙዚቃ ነው መጋብዛችሁ። መልካም ቆይታ። ፀሐይና ደስተሽ ይመሳሰላሉ ጧት ይወጡና ማታ ይወርዳሉ ሙያሽ ሙያሽ ይዘርዘርልሽ ሙያ ይዘርዘርልሽ ፀሐይና ደስተሽ ይመሳሰላሉ ጧት ይወጡና ማታ ይወርዳሉ ሙያሽን ለማየት እንገኝ ከቤትሽ እንደ ደራሽ ውሃ አንገላታንትሽ ሙያሽ ይነገርልሽ ሙያህ ይዘርዘርልህ ሙያሽ ይተረክልሽ ሙያህ ይዘርዘርልህ
ልሽ ሙያህ ይዘርዘርልህ ጠላት ለማባረር ዝናርህን ታጥቀ ተመልሰ መጣ ሱሪህን ተነጥቀ እስኪ ወጣ ብለህ ሰፈሩን ጠብቅ ምድጃ ስር ሆነ አመድ ከመሞቅ ሙያህ ይዘርዘርልህ ሙያሽ ይተረክልሽ ባባራ ተውጦ ፈራርሶ ወለሉ አይቀርም ሰሞኑን ቁጥቋጦ መብቀሉ ዛሬ ስድሜ ላንቺ ሸረሪቷ ኮራች ግድግዳው ቢሞላ ጸጉርሽ ላይ ያደራች ሙያሽ በሀገራችን የኮሜዲ ታሪክ ውስጥ እንግዲህ ትልቅ ስም ያላቸው ደረጀና ሀብቴ በአንድ ወቅት ሙሉ የኮሜዲ ሙዚቃ ስብስቦች አልበም አሳትመው ነበር። ከነዚህ መካከል እንግዲህ ሙያሽ የተሰኘውን ሙዚቃ ነበር አስቀድሜ የጋበዝኳችሁ ተመልካቾች። በነገራችን ላይ ይሄን ሙዚቃ ግጥሙን የጻፉት በእውቀቱ ስዩምና ራሳቸው ደረጀና ሀብቴ በጋራ ሆነው ነው። ሙያሽ ይዘርዘርልሽ እንግዲህ የኢትዮጵያ ሕዝብ ዘፍኖታል። በዚህ በታች ሱዳኖች ዘፍነውታል። በቃ ከዛ አልፎ ማለት ነው ጅቡቲዎች ዘፍነውታል። ሁሉም ተቀባይነትን ያገኘ ዜማ ነው። ግጥሙ መልእክቱ ሙያሽ ይዘርዘርልሽ በየበዓሉ እንደውም ብዙ ሰዎች እስኪ ዛሬ ሙያን እንይላት ምናምን እያሉ በዛ ዘፈን እያስታወሱ ይዝናኑበታል። በሀገራችን እንግዲህ ቀደም ባለው ጊዜ በተለይ በርካታ የኮሜዲ ይዘት ያላቸው ሙዚቃዎች ተሰርተዋል። በርካታ ጠንካራ መልእክቶችም ተላልፈውባቸዋል በእነዚህ ሙዚቃዎች። ከጊዜ ወደ ጊዜ ግን ይሄ ልምድ እየቀነሰ መጥቷል። እምብዛም ሲሰሩ አይስተዋልም። ለመሆኑ እነዚህ ሙዚቃዎች አሁን እየቀነሱ ያሉበት ምክንያት ምን ይሆን? እንደ ምክንያት ሊነሱ የሚችሉት ነገሮች የቪሲዲ እና የካሴት ገበያዎች በመቀዝቀዛቸው ነው። አሁን ምክንያቱም እየሰራን እንሸጥ ነበር በፊት ክህሎታችንን ስናወጣ ህዝቡ ይገዛ ነበር። በኋላ ግን ኮፒ የሚደረጉት ነገሮች እየባዙ ሲመጡ ባለሙዚቃ ቤቶችም ከሙዚቃ እየወጡ ሲሄዱ እኛም ደግሞ አሳትመን ትርፋማ ስላልሆንን በዛ ምክንያት የሆነ ይመስለኛል። ግን እንደዛ ሆነ ተብሎ ደግሞ የተውነው ነገር የለም። እኔ አሁን ለምሳሌ ሙሉ አልበም ሰርቻለሁ አሁን በቅርብ ላወጣው የተዘጋጀሁበት በዚሁ ዙሪያ ላይ ማለት ነው። ምናልባት የኛ ስንፍና ሊሆን ይችላል ወይ ደግሞ ብዙ አዝናኝ የሆኑ ነገሮችን ለማግኘት አልታደልን ይሆናል። በዛ ነው እንጂ ከተገኘ ለመስራት ከዓለም ለመቅረጽ ወይም ደግሞ ለማዘጋጀት ምንም ያገደን ነገር የለም። ቀጣዩ የሙዚቃ ግብዣ እንግዲህ ጥላሁን እልፍነህ ነው የሚሆነው። ጥላሁን እልፍነህ በመጀመሪያ ወደዚህ ወደ ኪነ ጥበቡ ሲመጣ በመድረክ መሪነት ነው የመጣው። ነገር ግን መድረክ ሲመራ በሙዚቃ ነበር ራሱን የሚያስተዋውቀው መድረክም የሚመራው። ከዛ ወደ ኮሜዲ ስራው ከገባ በኋላ ወደዚህ ወደ ኮሜዲ ይዘት ወዳላቸው ሙዚቃዎች አድልቶ በርካታ የኮሜዲ ይዘት ያላቸውን ሙዚቃዎች ሰርቷል። በተለይ ደግሞ አብዛኞቻችሁ እንደምታስታውሱት በኢትዮ ኤርትራ ጦርነት ጊዜ አሸው የሚለውን ሙዚቃ ተጫውቶ ተወዳጅነትን አትርፏል። ቀጣዩ የሙዚቃ ግብዣዬ የጥላሁን እልፍነህ ሙዚቃ ይሆናል። ዘና በሉበት። አንድ የማላቃት እየሳቀች መጣ የማቅ መሰለኝ አለችኝ ተዝናንታ ብዬ ብጠይቃት የት እንደምታቀኝ አውሮፓ ብጠራው እንባ ተናነቀኝ። አረ ኮኮብናት ወላንድ ነው ብላ ውጭም ብትስመኝ ደሜ ወደ ላይ ፈላ እንኳን አውሮፓና እስካንዲኔቪያ የትም ሄጄ አላውቅም እኔ እንደዋልያ ኮልያ 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 ደሞ በሌላ ቀን ተገናኝተን መንገድ በደንብ ማውራት ያዝን እንደ ቤተ ዘመድ የነበር የልከው ብላ ብትጠይቀኝ ውጭ ነበርኩ አልኳት እየሰቀጠጠኝ ለእናንተ ሳልዋሽ
የሄድኩት ዳይሬክት ወልዲያ ነው ያለ ትራንዚት በመኪና ከፊት ሆኜ በጋቢና በመኪና ከፊት ሆኜ በጋቢና በናው በቀረብኝ እችል ባላገኝ ብላቷን ገብግቦ እንደ ሰዓት ጠበሰኝ የሰፈር ሰው ሁሉ ማን ያናግራታል ውሻውም ድመቱም ሁሉም ዘግቷታል እትያስካለች ስራው ከባድ ነው የኮሜዲ ስራ በጣም ከባድ ነገር ነው እንደ ዘፈን አይደለም ይዘቱ ምክንያቱም ብዙ ጉዳዮችን በቃ ስብስብ አድርገሽ አንድ ዘፈን ላይ ማስቀመጥ ማለት በጣም ከባድ ነገር ነው ምክንያቱም ኮሜዲ ዘፈንን ወደ ኮሜዲ ስታመጪ ብዙ ሐሳቦችን ውስጥ ተቀጥቅያለሽ ምክንያቱም ብዙ የሚያስኬድሽ መንገዶች ስላሉ ማዋዛቱ ደግሞ አለ አሁን ግጥም ስትደረድሪውና የኛ ደግሞ የግድ ማሳቅ አለበት እንዴት ይሄንን ከዚህ ጋር አገናኘው መባል አለበት በአሁኑ ሰዓት እንግዲህ እንደነዚህ አይነት የኮሜዲ ይዘት ያላቸውን ሙዚቃዎች መስራት እንብዛም የተለመደ አይደለም እየቀዘቀዘ መጥቷል ምንም እንኳን አልፎ አልፎ የሚሰሩ አይጠፉም አስከትዬ የምጋብዛችሁ የኮሜዲያን ማርቆስ ፍቅሬን ቁራሌው የተሰኘውን ሙዚቃ ነው ይሄ ሙዚቃ እንግዲህ ከአስቂኝ ግጥሙ ባለፈ ለቁራሌው ራሱን የቻለ ሙያ እንደመሆኑ ክብር ሊሰጠው ይገባል የሚል መልእክት በዛው የሚያስተላልፍ ቁም ነገር አዘል ሙዚቃም ጭምር ነው ዘና በሉበት ቁራሌው ጋጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው ነኝ እኔ በጣም ጠቃሚ ነኝ እኔም ለወገኔ እንጀራ ፍለጋ ብረትና ትሪ ቁራሌው ነኝ እኔ አጣሪ ዘዋሪ ሹፌሩ ደራሲው በዘፈን ሲወደስ ምን አለ አንዳንድ ቀን ቁራሌው ቢታወስ ሁሉም ሰው ቢረሳኝ አይከፋ ነፍሴ እንዴ እኔው ልስፈንለት እንግዲህ ለራሴ ቁራሌው ጋጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው ጋጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው የወደቀ ብረት ቁራሌው የዛገ ቦሃቃ የታለ ባለም ላይ ቁራሌው የማይጠቅም ዕቃ ያላየነው የለም የሀገሩን መንደር አሞራ በሰማይ እኛ በመደር ቁራሌው እያልኩኝ ስዞር በዋልኩኝ ስንቷነሽ በፍቅር አፍ ያለችብኝ ውሾች ቋቆኝ እነንትና ሰፈር ብርጭቆ ሰብስበው ይጠብቁኝ ጀመር ጋጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው ጋጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው የነታታ ሰፈር ቁራሌው ዕቃ ሲያጫርቱ ቁራሌው ዋቃውን እናት ቁራሌው ክዳኑን ልጅቱ ቁራሌው የኛ ሰፈር ልጆች ቁራሌው ዕቃ ይሸጣሉ ቁራሌው ግን በአቋራጭ መጥተው ቁራሌው ወዲያው ይነጥቃሉ የመርካቶ ጮሌ ከጥንት እስካሁን በቁም ይሸጣሉ የፈዘዘውን የቦሌው ደላላ አቅሜን ሳያጠና ካልገዛ ይለኛል የቆመ መኪና ቁራሌው ጋጠርሙስ ያለው ቁራሌው አሮጌ ጫማ ያለው ቁራሌው ጋጠርሙስ ያለው ቁራሌው በሀገራችን የተሰሩት የኮሜዲ ይዘት ያላቸው ሙዚቃዎች እነዚህ ብቻ አይደሉም የጊዜ ጉዳይ ሆኖብኝ እንጂ በርካታ ሙዚቃዎች አሉ ሙዚቃዎቹንም መረጃዎቹንም እንደወደዳችኋቸው ተስፋ አደርጋለሁ ተመልካቾች እንግዲህ በተመሳሳይ ፕሮግራም በሌሎች የሙዚቃ ግብዣዎችና በሌሎች መረጃዎች እስከምንገናኝ ድረስ ፕሮግራሙን በመምራት አብሬያችሁ የቆየሁት ናፍቆት ትግስቱ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ በቀጣዩ ዘና በሚያደርግ ሙዚቃ ነው የምሰናበታችሁ ሰላም ያጋዛሚ ፍቅር ካንቺ ያገኘው አትሰኝ ፍቅር ከኔ በላይ ቆንጆ ለማግኘት አትልፊ አሮዲያ የማንህ ለካፊ ስድብሽ ምርቃት ነው የሚያስቅ ጨዋታ ከስድብሽ ከቁጣሽ አገኛለሁ ደስታ ዛሬስ አለቅሽም የመጣው ቢመጣ አልክ እንዴ የማንህ አይን አውጣ
እልሻለሁ እኔ አልቆርጥም ተስፋ ኧረ እባክህ ቂላቂል ከርፋፋ እስኪ ቀና ብለሽ ተመልከችኝ አንዴ ቂላቂል ከርፋፋ እመስላለሁ እንዴ ኧረ እንደኔ ቆንጆ መገኘቱን እንጃ ድንቄም ቁንጅናቴ ገልጃጃ የፈለግሽውን በይ እኔ አልቆርጥም ተስፋ እጅ ይድፋቴ ተደፋ ከብላላው አይንሽ እየማረከኝ ውበትሽ ማርኮኝ እያከነፈኝ እንቡት ከንፈርሽ እያባበለኝ ደረትሽ ትራስ ልሁን እያለኝ ወደር የሌለው ያንቺ ቁንጅና